አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች ያላችሁ በሰላማችሁ ይብዛልኩ። እንደተለመደውም ዛሬም አንድ ቪዲዮ የምናየው ማለት ነው። ዛሬ የምናየው እርሱ ላይ እንደተመለከታችሁት የቴሌግራም ግሩፓችሁን እንዴት ወደ ቻናል መቀየር እንዳለባችሁ የማሳያችሁ ማለት ነው። ያው ዳይሬክት መቀየር አንችልም። የቴሌግራም ግሩፕን ቀጥታ ወደ ቻናል ዳይሬክት ኮንቨርት ማድረግ አንችልም። ግን ግሩፑን ወደ ቻናል የምንቀይርባቸው መንገዶች አሉ። ለምሳሌ ግሩፑን ክሬት ካደረግን በኋላ ከ100 ሰው እስከ 200 ሰው አድ ማድረግ ትችላላችሁ። ከዚህ በፊት ስለ ግሩፕ አከፋፈት እና የተለያዩ ቪዲዮዎች ይሰራውላችኋሉ። ያን ቪዲዮ ዲስክሪፕሽን ላይ መጀመሪያ ኮሜንት አስቀምጥላችኋለሁ። ያን ቪዲዮ ተመልከቱና ይበልጥ ኢንፎርሜሽን አሰባስቡ። ስለ ግሩፕ አከፋፈትና አንዳንድ ኢንፎርሜሽኖችን ያዙ ማለት ነው። ስለ ቴሌግራም ግሩፕ አንዳንድ ኢንፎርሜሽን ውስጣቸውና ግሩፑን ወደ ቻናል እንዴት መቀየሩ ነው ወደሚለው እንሄዳለን ማለት ነው። እና እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁ መቆየው ወረሻ ነኝ እና ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ ይሄን ቪዲዮ በአጋጣሚ ያገኛችሁ ሰዎች ካላችሁ ይሄን ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰቦናችሁን አትርሱ። እንዲሁም ይሄን ቪዲዮ ላይክ ብታደርጉልኝ እኔን ልታበረታቱኝ ትችላላችሁ ማለት ነው። እና ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ ጽፉልኝ። ይሄን ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ ማለት ነው። እሺ ወደ ያላብዛባችሁ እና እዚህ ጋር ስክሪን ላይ ተመለከታላችሁ የቴሌግራም ግሩፕ እና የቴሌግራም ቻናል ያላቸውን ልዩነት እዚህ ጋር ስክሪን ላይ አስቀምጥላችኋለሁ ማለት ነው። እና እዚህ ጋር ስክሪን ላይ ተመለከታላችሁ እነዚህ መረጃዎች ውሰዱ ማለት ነው። ሌላኛው ደግሞ ያው መግቢያ ላይ ነግሬያችኋለሁ። ግሩፕ ስትከፍቱ ከ100 ሰው እስከ 200 ሰው ድረስ አድ ማድረግ ትችላላችሁ። ልክ ያን ካረጋችሁ በኋላ አሁን እያወራን ያለው ስለ ግሩፕ አከፋፈት ሳይሆን ግሩፑን እንዴት ወደ ቻናል መቀየር እንዳለብን ነው። ያው እንዳይሰለቻችሁ ነገራችሁ ነገሮች አብዛኞቹ ልታውቋቸው ስለሚችሉ ብዬ ነው። እና አንድን ግሩፕ ከከፈታችሁ በኋላ ከ100 እስከ 200 ሰው አድ ታረጋላችሁ። ከስልካችሁ ላይ ካሉት ኮንታክቶች ውስጥ አድ ታረጋላችሁ። እሱ እንዴት ነው የምታረጉት ምናምን ከዚህ በፊት የተሰራው ቪዲዮ አለ። እሱን ተመልከቱ ማለት ነው፣ ስለ ግሩፕ አከፋፈት። ከዛ እሱን ካረጋችሁ በኋላ ምንድነው የምታረጉት? ሰዎች ግሩፓችሁ ላይ ምንም አይነት ነገር ፖስት እንዳያደርጉ ተዘጋላችሁ። ፐርሚሽኑን ኦፍ ታረጉበታላችሁ ሰው ላይ ማለት ነው። እና እሱን አሳያችኋለሁ። እሺ ወደ እሱ እንሄዳለን። ቴሌግራም ላይ እንገባለን። እሺ ቴሌግራማችሁ ላይ ከገባችሁ በኋላ ክሬት ያደረጋችሁት ግሩፕ ላይ ትገባላችሁ። አሁን ለምሳሌ ይሄ የኔ ግሩፕ ነው እዚህ ጋር የምትመለከቱት። ስለዚህ እዛ ውስጥ እገባለሁ። እሺ ግሩፕ ላይ ከገባው በኋላ እዚህ ጋር የግሩፑን ስም ወይ ደግሞ ፕሮፋይሉን ነካ እናደርገዋለን። እዚህ ጋር እንደምትመለከቱት ይሄ የራሴ ቴሌግራም ቻናሌ ግሩፕ ነው፣ አታች የተደረገ ግሩፕ ነው። ስለዚህ ወደ ታች ሳብ ባረግ ምንም አይነት ነገር የተፖስተበት ነገር የለም። እንደምትመለከቱት እኔ ብቻ ነኝ የፖስተትኩበት ያለው። ሌሎች እንዲፖስቱ ማድረግ ይችላልው፣ እንዳይፖስቱ ማድረግ ይችላልው። እሺ ፕሮፋይሉን ንኩት ብያለሁ፣ ስሙን ወይ ፕሮፋይሉን አንዱን ንኩት። ልክ ያን ካረግን በኋላ እዚህ ጋር የእርሳስ ምልክት ወይ በር ምልክት አለ። ያው ኤዲት ማድረግ ያን እሱን አንዴ ነካ እናደርገዋለን። ልክ እሱን እንደነካ ነው ወደ ላይ ሳብ እናደርጋለን። ልክ ወደ ላይ ሳብ እንዳደረግን እዚህ ጋር ፐርሚሽንስ የሚል አለ። እሱን ነካ እናደርጋለን። ልክ እሱን ነካ እንዳደረግ ነው እዚህ ጋር እንደምትመለከቱ ሁሉንም ትዘጉታላችሁ። ሴንድ ቴክስት ሜሴጅ ሚላለ፣ ሴንድ ሚዲያ ሚላለ፣ አድ ዩዘር የሚለውን ብቻ ትከፍቱታላችሁ። እሱ ጥቅሙ ምንድነው? ሰዎች ሌሎችን ዩዘሮች ወይ ደግሞ ሌሎችን ተጠቃሚ ቴሌግራም አካውንት ያላቸው ሰዎችን እናንተ ግሩፕ ላይ አድ እንዲያደርጉ ይጠቅማቸዋል ማለት ነው። ስለዚህ እሱን ብትከፍቱት ጥቅም አለው። ሌሎችን እንዳለ ኦፍ ታደርጋላችሁ። ይሄ ፓርት ጥቅሙ ምንድነው? ሰዎች እናንተ ግሩፕ ላይ ማድረግ የሚችሏቸው ነገሮች ናቸው። ስለዚህ አድ ዩዘር የሚለውን ብቻ ትከፍቱና ሌላው እንዳለ ኦፍ ታደርጉታላችሁ። እሺ እነዚህ ነገሮች ከዘጋችሁ ከከፈታችሁ በኋላ ራይት ትሉታላችሁ ማለት ነው። እሺ ወደ ላይ ሳብ እናደርጋለን። ቀጣይ ስቴፓችን ወደ ላይ ሳብ ካረግን በኋላ ምንድነው የምናደርገው? እዚህ ጋር ሜምበርስ የሚል አለ። እሱ ላይ እንገባለን። ሜምበርስ ላይ ከገባን በኋላ ከ100 እስከ 200 ሰው አድ ካረጋችሁ ይሄ ፓርቲ ይከፈትላችኋል። ሃይድ ሜምበርስ ነው የሚለው። ስለዚህ እሱን ፓርቲ ከተከፈተላችሁ በኋላ ኦን ታረጉታላችሁ። እናንተ ጋር እንደዚህ ኦፍ ነው የሚሆነው። ኦን ታረጉታላችሁ። ይሄ ጥቅሙ እነዚህ ኮንታክቶቻችሁ ወይ ደግሞ ቴሌግራም ላይ አድ የተደረጉ ወይ ደግሞ ራሳቸው ቴሌግራም ግሩፓችሁ ላይ የተቀላቀሉ ሰዎች ካሉ ለሌሎች ሰዎች እንዳይታዩ ይጠቅማችኋል። ስለዚህ ኦን አድርጉት ማለት ነው። እዚህ ጋር ደግሞ እንደምታደርጉት አድ ሜምበርስ ነው። ልክ ቴሌግራም ግሩፓችሁን ክሬት እንዳረጋችሁ አሁን የመጣሁትን ሜተድ ወይ ደግሞ አሁን የሄድኩበትን መንገድ ትሄዱና እዚህ ጋር አድ ሜምበርስ የሚለውን ተነኩና ከስልካችሁ ላይ ያሉትን እንዳለ ነካ እያረጋችሁ እንዳለ ነካ እያረጋችሁ ማርክ ታላላችሁ ማለት ነው። ለምሳሌ 200 ሰው ስልካችሁ ላይ ከዛ በላይ ካለ ማርክ ካረጋችሁ በኋላ እንዳሉ ሁሉን ማርክ ካረጋችሁ በኋላ ከታች በኩል ራይት የምትሏት ተነካላችሁ። ከዛ ቴሌግራም ግሩፓችሁ ላይ ጆይን ይላሉ ማለት ነው። ግን አንድ አፕዴት አለ በቅርብ የመጣ ባለፈው የሰራሁት ቪዲዮ ቴሌግራም አከፋፈት እንዲሁም ሌሎች የሰራኋቸው ቪዲዮዎች ካያችሁ ትረዱኛላችሁ ወይ ደግሞ ታውቁታላችሁ። ካላወቃችሁት ደግሞ አዲስ የመጣው አፕዴት ምን መሰላችሁ? አንድን ሰው ያለሱ ፍቃድ አድ ማድረግ አይቻልም ማለት ነው። ያንን ፓርት ኦን አድርጎት ከሆነ እናንተ አድ ማድረግ አይችሉም። ሊንኩን ሼር ያደርግልታል። ለሳያችሁ ለምሳሌ እችኛው ሊንክ ግሩፑን ሊንክ ሼር ያደርግልታል ቴሌግራም። ከዛ ሊንኩን ነክቶ ያ ግለሰብ አድ ማድረግ ይችላል ማለት ነው። እና እዚህ ጋር ይሄንን ኦን አድርጉ እንዲሁም ሰው አድ አድርጉ ማለት ነው። እሺ ወርታች ወረድልና ደግሞ እዚህ ጋር አድሚን ማስገባት ካስፈለጋችሁ አድሚን ማለት ግሩፓችሁ ላይ የሚፖስት ሰዎች ጆይን የሚሉ ሊፍት የሚሉትን እንዲደልት እንዲሁም አንዳንድ ነገሮች ፕሮፋይል ኤዲት እንዲያደርግ ፕሮፋይሉ ፎቶ እንዲቀየር ምናምን የምትፈልጉ ሰው ካለ ወይ ደግሞ ግሩፑን ማናጅ እንዲያደርግ የምትፈልጉ ሰው ካለ እዚህ ጋር ነካ ታደርጉና ኦነር ነኝ ይሄ ማለት የግሩፑ መስራች ማለት ነው። ስለዚህ እዚህ ጋር አድ አድሚን የሚለውን ነካ ታደርጉና እሺ ከዛ እዚህ ጋር ፈልጋላችሁ ግለሰቡን የምትፈልጉትን ሰው ካልሆነ እዚህ ጋር ነካ አድርጋችሁ ስሙን ሰርች አድርጋችሁ ግለሰቡን ነካ ታደርጉታላችሁ ማለት ነው። እንደዚህ ነካ ታደርጉታላችሁ ግለሰቡን ግሩፑ ላይ እንዲያደርግ የምትፈልጉት ነገሮች እዚህ ጋር ተዘርዝሮላችኋል። የማትፈልጉት ነገር ካለ ኦፍ ማድረግ ነው። ከዛ የምትፈልጉትን ኦን አድርጋችሁ ራይት ማለት ነው ከእናንተ የሚጠበቀው ማለት ነው። እሺ እኔ አልፈልግም። እሺ
ሌላኛው ደግሞ ዋናው ኢምፖርታንቱ ነገር ከዚህ በፊት ቻናል ካላችሁ ቻናላችሁን ከግሩፓችሁ ጋር አታች ማድረግ ትችላላችሁ፣ ደግሞ ማያያዝ ትችላላችሁ። ከዛ ቻናላችሁ ላይ የምትፖስቱት እያንዳንዱ ነገር ቀጥታ ወደ ግሩፑ ሼር ይሆናል ማለት ነው። ይሄ ጥቅም አለው። ላሳያችሁ ባክለበል አንዴ ባክለበል። አሁን ለምሳሌ ላሳያችሁ እዚህ ጋር እንደምትመለከቱት ወደ 200 ምናምን ሜምበርስ አለኝ ቴሌግራም ግሩፕ ላይ 7 ሰው ኦንላይን ያለልኛል። እንዲሁም ወርታች ወረድ ስትሉ እዚህ ጋር የፖስቱት የመጨረሻ ፖስቴ ዲሴምበር 24 ይላል። ከዛ እዚህ ጋር እንደምትመለከቱት ነካስ አደረገው ወደ እኔ ቴሌግራም ቻናሌ ይወስደኛል። ታያላችሁ እዚህ ጋር ይሄው ወደ ቴሌግራም ቻናሌ ወሰደኝ ማለት ነው። ከዛ እዚህ ጋር ደግሞ ኮሜንት ማስቀመጫ አለ። ኮሜንት ማስቀመጫውን ከከፈትኩት ነው ግሩፑን ከከፈትኩት ሰዎች የሆነ አስተያየት እንዲጽፉ ምናምን ከፈለኩኝ እጄ ኮሜንት ቦታውን እንዳለ ከፍተዋለሁ ቅድም የዘጋናቸውን ፓርቶች። ከዛ እዚህ ጋር አስተያየት ሲጽፉ ቻናሉ ላይ ከስር በኩል ይታያል ማለት ነው። ቴሌግራም ግሩፑን እንደ ቻናል ለማድረግ ቅድም ያልኳቸው ነገሮች ኦፍ ማድረግ ይኖርባቸዋል ማለት ነው። እሺ እንመለስ እዛው። ከዚህ በፊት የቴሌግራም ቻናል ካላችሁ ግሩፑን አታች ለማድረግ ከፈለጋችሁ ሊንክድ ቻናል የሚለውን እዚህ ጋር ተነኩና እዚህ ጋር እኔ ያያይዣለሁ። እሺ ለምሳሌ አላቅቄው ላሳያችሁ። ላንሳው ከዛ እንደዚህ ለምሳሌ እናንተ እንደዚህ ነው የሚመጣላችሁ። እንደዚህ የሚመጣላችሁ ከሆነ ምንድነው የምታደርጉት? ቴሌግራም ቻናላችሁ ላይ ትመለሳላችሁ ማለት ነው። እሺ ባክለዋለሁኝ። አሁንም ባክላለሁኝ። ወደ ቴሌግራም ቻናል ይገባለሁኝ። የቴሌግራም ቻናሌን ፎቶ ወደ ፕሮፋይል አንዴ ነካ አደርገዋለሁ እና እነዚህ ጋር እንደምትመለከቱት ኮሜንት መስጫው ይጠፋል ስታነሱበት ማለት ነው። እሺ ወደ ቴሌግራም ቻናል እየገባው ነው። እሺ ብር ምልክቷን ከላይ እንነካታለን። ከዛ እዚህ ጋር ዲስከሽን የሚለው መወያያ የሚለውን እዚህ ጋር እነካዋለን። ያው ግሩፑን አድ ለማድረግ እሺ እነካዋለን። ከዛ እዚህ ጋር ያሉት እንዳለ የኔ ግሩፖች ናቸው። ከዛ ውስጥ እንነካለን። ትክክለኛውን ግሩፕ እንፈልግና ነካ እናደርገዋለን። ከዛ ሊንክ ግሩፕ የሚለው አለው እዚህ ጋር አለ። እሱን እንነካለን። ከዛ እንደዚህ ይመጣልናል። ከዛ ራይት እንለዋለን። ባክ እንላለን። እዚህ ጋር እንደምትመለከቱት ተመልሶ መጥቷል ኮሜንት መስጫው። እሺ ወደ ኋላ ባክ እንላለን። ይሄው ወደ ግሩፓችን ተመልሰናል። ፕሮፋይል እንነካዋለን። ብር ምልክቷን እንነካታለን። ይሄው እንደምትመለከቱት እዚህ ጋር ድጋሚ ያታችሁናል ከቴሌግራም ግሩፕ ቻናሌ ማለት ነው። እና እዚህ ጋር ሁለት ነገር ነው በተመሳሳይ ማሳድገው ቴሌግራም ግሩፑንም ቴሌግራም ቻናሉንም እሱም እንዴት እንደሆነ ላሳያችሁ። ከዚህ በፊት አንድ በዚህ ሜትድ ወይ ደግሞ በዚህ መንገድ አንድ ክሬት ያደረኩት የቴሌግራም ቻናልና ግሩፕ ነበረኝ እና ላሳያችሁ ምን ያክል እንደደረሰ ፍሎሩ ማለት ነው ተከታይ መንበሩ ለምሳሌ ላሳያችሁ። እሺ እዚህ ጋር እንደምትመለከቱት ይሄ ሌላኛው እኔ ቻናል ነው። የተለያዩ ነገሮችን ፖስት ማድረግበት ስለ እግር ኳስ የተለያዩ አፖችና ዌብሳይቶችን ምናምን ሼር ማድረግበት ቻናል ነው ማለት ነው። እና እዚህ ጋር እንደምትመለከቱት ወደ 8000 ምናምን ቪው አለው ተመልካች ማለት ነው። እና እዚህ ጋር እንደምትመለከቱት ግሩፕ ነው ማለት ነው። እንደዚህ ነው የሚመጣው። እናንተም ግሩፑን ክሬት አድርጋችሁ ቅድም የነገርኳችሁ ነገሮች ኦፍ ስታደርጉበት ለተመልካች እንደዚህ ነው የሚመጣው። ይሄ ማለት አንድ ግለሰብ ምንም አይነት ነገር እዚህ ግሩፕ ላይ ፖስት እንዳያደርግ ተደርጓል ወይ ደግሞ ፖስት እንዲያደርግ አልተፈቀደለትም ነው ባጭሩ። እዚህ ጋር እንደምትመለከቱት እነዚህ ፖስቶች ናቸው። እዚህ ጋር ደግሞ የምትመለከቱት ደግሞ ቴሌግራም ቻናሉ ነው ማለት ነው። እዚህ ጋር እንደምትመለከቱት ግሩፑ ወደ 3295 ተከታይ ያለው። እዚህ ጋር ደግሞ ቻናሉን እዚህ ጋር ፕሮፋይል ነክተን እንገባለን። እዚህ ጋር ደግሞ ቻናሉ 1900 ወይ ደግሞ ከዛ በላይ ተከታይ ወይ ደግሞ ሰብስክራይበርስ አለው ማለት ነው። ስለዚህ እዚህ ጋር ፖስተው ቀጥታ ይሄዳል ወደ ግሩፑ ይሄዳል ማለት ነው። ስለዚህ እዚህ ሁለቱንም ነገሮች በአንዴ ማሳደግ ትችላላችሁ ማለት ነው። ቴሌግራም ግሩፓችሁንም ቻናላችሁ ነው። ቴሌግራም ግሩፓችሁን ሰርች አድርጎ ሲመጣ ዩዘራችሁን እንደዚህ አታርጋችሁ ጽፋችሁ እዚህ ጋር ስትፖስቱለት ነካ ሲያደርግ ወደ ቻናላችሁ ይሄዳል ማለት ነው። ከዛ ደግሞ እንደዚህ ታች አድርጋችሁ የግሩፓችሁን ስም ቴሌግራም ቻናሉ ላይ ደግሞ ስትፖስቱት ደግሞ ሰው እሱን ሲነካው ወደ ቴሌግራም ግሩፓችሁ ይወስዳችኋል ማለት ነው። ስለዚህ በዚህ መንገድ የቴሌግራም ቻናል ክሬት አድርጋችሁ እንዲሁም ግሩፕ ክሬት አድርጋችሁ ሁለቱም በማያያዝ ሁለቱም ማሳደግ ትችላላችሁ። ከዛ አሪፍ ተመልካች ሲመጣ ገንዘብ መስራት ትጀምራላችሁ ቴሌግራም ቻናላችሁም ላይ ግሩፓችሁም ላይ ማለት ነው። ስለዚህ በዚህ መንገድ አስተካክሉ ማለት ነው። እና መግቢያ ላይ እንደነገርኳችሁ ዳይሬክት የቴሌግራም ግሩፕን ወደ ቻናል መቀየር አንችልም፣ ግን አሁን በነገርኳችሁ መሰረት የቴሌግራም ግሩፕን ወደ ቻናል መቀየር ትችላላችሁ ማለት ነው። አሁን ለምሳሌ ላሳያችሁ፣ ቅድም እያሳያችሁ የነበረው የኔ ቴሌግራም ቻናል ላይ ልግባ። እሺ ለምሳሌ እዚህ ጋር ሰርች አድርጌ መጣው እንበል። ሰርች አድርጌ ሲመጣ እንደዚህ ነው ቴሌግራም ግሩፕ ነው። ቅድም አሳይቻችኋለሁ። ከዛ ጆይን አላልኩም፣ እዚህ ጋር እንደምትመለከታችሁ በኩል ጆይን አላልኩም። ስለዚህ እሱን ነገር ጆይን እላለሁ፣ በሌላ አካውንት ስለገባው ነው አያችሁ። ከዛ እንደዚህ ነው የሚመጣው ማለት ነው። ምንም ነገር መፖስት አልችልም። እሺ አንተ አንድ ሰው ወደ እናንተ ቴሌግራም ግሩፕ ሲቀላቀል የሚመጣ ሜሴጅ አለ። እሱን እንዴት ነው የምታደርጉት? ራሱ ከ100 እስከ 200 ሰው በላይ ሲሆን ኦፍ ያደርግላቸዋል። ለምሳሌ ሰው ሊፍት ሲል ለምሳሌ በሌላኛው ቻናል ላይ ላሳያችሁ። እዚህ ጋር እንደምትመለከቱት ማለት ነው ሰው ጆይን ሲል እንዲሁም ሊፍት ሲል እዚህ ጋር ያሳያቸዋል ማለት ነው። ስለዚህ ይሄን ኦፍ ለማድረግ ግዴታ ከ100 እስከ 200 ሰው ድረስ ቴሌግራም ግሩፓችሁ መድረስ አለበት። ልክ ያን ከደረሰ በኋላ ራሱ ይቆማል። ካልቆመ ደግሞ ቅድም የነገርኳችሁ ነገሮች ሲዘጉበት ምናምን ሊቆም ይችላል። ሞክሩት። እምቢ ካለ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ይሄን ነገር የሚደልቱላችሁ ቦታዎች አሉ። ሰው ጆይን ሲልም ሊፍት ሲልም እነዚህ ሁለቱ ነገሮች የሚደልትላችሁ ቦታ አለ። እሱን ደግሞ በሌላ ጊዜ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ እነዛን ነገሮች በመጠቀም ቀጥታ ግሩፑን ወደ ቻናል መቀየር ትችላላችሁ ማለት ነው። ምንም አይነት ሰው ሲቀላቀል እንዲሁም ግሩፑን ለቆ ሲወጣ ምንም አይነት ሜሴጅ አያስቀምጥም፣ አይተውላችሁ ማለት ነው። እንደዚህ ከዛ ቻናሉና ግሩፑን በማያያዝ ደግሞ ሁለቱን አብራችሁ ማሳደግ ትችላላችሁ ማለት ነው። እና በዚህ መንገድ ማስተካከል ትችላላችሁ ማለት ነው። እሺ አሁን ለምሳሌ ይሄኛው በሌላኛው አካውንቴ ነው፣ ቅድም ሲያሳያችሁ የነበረው ግሩፕ ነው። እንደዚህ ነው የሚመጣው። አዳዲስ ፖስቶችን ሲፖስቱት እዚህ ጋር አውቶማቲካሊ ራሱ ፒን ያደርጋል ከቻናሉ። አዲስ ፖስት ፖስቱ ወደ ግሩፑ እንደዚህ ፒን ያደርጋል ማለት ነው። እሺ ወደ ግሩፑ ደግሞ
ውስጥ ስንገባ ያው እንደዚህ ነው የሚመጣው። እንደምትመለከቱት ሜምበሮቹ አይታዩም። ሜምበርስ ማለት ሰብስክራይብ ያደረጉት ማለት ነው። እሺ እዚህ ጋር 200 ምናምን ሰው ሜምበርስ አለ ወይ ደግሞ ሰብስክራይብ አድርጉ ጆይን ያሉ ሰዎች አሉ፣ ግን እዚህ ጋር አይታዩም። አሁን እኔ በሌላኛው አካውንት ነው የገባሁት። ምንም አይነት አድሚን የለው ምን የለው ኖርማል አካውንት ማለት ነው። ስለዚህ ፕሮፋይልን ስነካ አድ ሜምበርስ የሚል አለ። እሱ ነካ ሳደርገው እኔ ስልክ ላይ ያሉት የቴሌግራም አካውንት ባለቤቶች ይመጣሉ። ከዛ ነካ አድርጌ ከዛ አድ ማድረግ ነው ራይት ማድረግ ነው የሚጠበቅብኝ ከኔ። ከዛ ግሩፕ ላይ እቀላቀላለሁ ማለት ነው። ለግሩፑ ባለቤት ጥቅም ነው ማለት ነው። እና በዚህ መልኩ ግሩፕ ክሬት አድርጋችሁ እንደ ቻናል መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ምንም አይነት የግሩፕ ምልክት የለም። በጣም ስትሉ ምንም አይነት ነገር የሚያደርገው የሚፖስተው ምናምን ነገር የለም። ኖርማል እንደ ቻናል መጠቀም ትችላላችሁ በዚህ መንገድ ማለት ነው። ግን ከቻናል በጣም ብዙ የሚለይባቸው ነገሮች አሉ። አሁን እያሳያችሁ ያለሁት ግሩፑን እንደ ቻናል እንዴት መጠቀም እንዳለባችሁ እንጂ ቀጥታ ግሩፑን ወደ ቻናል እንዴት መቀየር እንዳለባችሁ እያሳያችሁ አይደለም። እንደዛ እስከ ማቆም ድረስ አይቻልም ማለት ነው። እዚህ ጋር ስክሪን ላይ እንደምትመለከቱት ቅድም መግቢያ ላይ ያሳያችሁ ነበር። ስክሪን ላይ የምትመለከቱትን ማንበብ ትችላላችሁ። የቴሌግራም ግሩፕ እንዲሁም ደግሞ የቴሌግራም ቻናል ልዩነታቸውን በጣም ሰፊ ልዩነት ያላቸው። ስለዚህ እዚህ ጋር ስክሪን ላይ እንደምትመለከቱት መመልከት ትችላላችሁ፣ ማንበብ። ይሄን ተጨማሪ ብሎጎችን ወይ ደግሞ ተጨማሪ መረጃዎችን ከፈለጋችሁ ዲስክሪፕሽን ላይ የመጀመሪያ ኮሜንት ማስቀመጥላችሁ ሊንክ አለ። እሱን ነክታችሁ በመግባት ስለ ቴሌግራም ግሩፕን ወደ ቻናል እንዴት መቀየር አለባችሁ የሚል ያዘጋጀውላችሁ ብሎግ አለ። እሱን ሊንክ በመንካት ገብታችሁ ማንበብ ትችላላችሁ ማለት ነው። ግን በአጭሩ ለማስታወስ ያክል እስከማውቀው ድረስ ቀጥታ ወይ ደግሞ እስካለኝ መረጃ ድረስ ማለት ነው ቀጥታ የቴሌግራም ግሩፕን ኮንቨርት ማድረግ አንችልም ወደ ቴሌግራም ቻናል ማለት ነው። ግን ደግሞ ሰዎች ቴሌግራም ቻናላችሁ ላይ ምንም አይነት ነገር ሳይፖስቱ መጠቀም ትችላላችሁ ማለት ነው። እሱን ደግሞ ቅድም አሳይቻችኋለሁ። እሱን ሜትድ በመጠቀም ቴሌግራም ቻናላችሁንም ግሩፓችሁንም ማሳደግ ትችላላችሁ ማለት ነው። እና ተጠቀሙበት፣ እንዲጠቀሙበት ነው። በጣም አሪፍ ነው። እና ዛሬ ቪዲዮ ይህን ምስል ነበረ። እስከ መጨረሻው ስለተከታተላችሁን ከልብ አመሰግናለሁ። እና ቪዲዮን ከማጠናቀቄ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ ይህን ቪዲዮ በአጋጣሚ ያያችሁ ካላችሁ ወይ ደግሞ በአጋጣሚ አግኝታችሁ ከገባችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቤተሰቦናችሁን አትርሱ። ይህን ቪዲዮ ለሌሎች ያስተምራል ይጠቅማል ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ። እንዲሁም ማንኛውም ጥያቄ ነስታ ካላችሁ ኮሜንት ላይ አስፍሩልኝ። ይህን ቪዲዮም ላይክ ማድረጋችሁን አትርሱ ማለት ነው። እና ነገርኳችሁ ሊንኮች ዲስክሪፕሽን ላይ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እነዛ ሊንኮች በመንካት መጠቀም ትችላላችሁ ማለት ነው። እና ማንኛውም ጥያቄ ነስታ ካላችሁ ኮሜንት ላይ አስፍሩልኝ። በምችለው መጠን ለመመለስ ሞክራለሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላማችሁ ጊዜ ያልኩ ሰናበታችኋለሁ። ፒስ